ግድ የለም ጠላቶቻችን ፊት ለፊትም ሊሆኑ ይችላል። ያሳደዱን በመንገዳችን ቆመው ሊሆን ይችላል። እየቻልንም ሊሆን ይችላል። ለሚችለው ግን አሳልፈን መስጠት እንልመድ። ለሚችለው ማስረከብን እንቻል። ግዴላችሁ ከኛ መበቀል በላይ የእግዚአብሔር መበቀል ይበልጣል። ከኛ መነሳት በላይ የእግዚአብሔር ቁጣ አፈር ከደሙ ያስገጣል። ከኛ መነሳት በላይ እግዚአብሔር ሲነሳ ጠላቶች ይበተናሉ። እዩት፣ ንቆታል እግዚአብሔር። ክፉ መንፈስ ያሰቃየዋል። ደጉን ሰው ዳዊትን ያባርረዋል። ደግሞ እጁ ላይ ጥሎለታል። ዳዊት ምን አለ መሰላችሁ? ግደለው ሲሉት፣ ሰይፍ ሲያቀብሉት፣ ቦታ ሲያመቻቹለት፣ ሽፋን ሲሰጡት፣ ዳዊት ራሱ እንዲገድለው ሲያበረታቱት፣ ይህ ደግ ሰው፣ ይህ እግዚአብሔር ሰው ምን እንዳለ ታውቃላችሁ? እግዚአብሔር በቀባው ላይ እጄን ምን አልልም ቀምጥሎት እያሳደደው የመጣው በጣም እኮ ቢደንቅ ነው። በፍቅር አሳደደው። ወገኖቼ በጦር ከማሳደድ በላይ በፍቅር ማሳደድን የሚያክል የሚያሳመም ነገር አለ። እሱ ነው እኮ ያልቻለው ወገኖቼ። አዎ ከጠላት ጦር በላይ ፍቅር ሰውን ይሰብራል። ከብዙ ጩኸት በላይ ጭምትነት ያሳምማል። ይሄን አልተለማመድን ይሆን? ዳዊት ሊያሳድደው የመጣውን በይሁዳ ምድረ በዳ እየተንከራተተ ውሃ ያስጠማውን ሳኦልን ፊት ለፊት ተገናኘው። ፊት ለፊት አገኘው። መበቀል እኮ ትችል ይሆናል፣ ግን ግድ የለህም። በቀልህን ግሩም አድርጎ ለሚበቀለው እግዚአብሔር ስጥ። ግድ የለም። አንተ በትንሽ እሳት ሊሆን ይችላል ለትለበለብ የምትችለው። የእሳትን ፍም ክምር ያክል ከምሮ ሊያቃጥል ለሚችለው ለምን አትሰጠው? እግዚአብሔር ሳይበቀል የሚቀር መስሏችኋል?